የድንቆሮ ዘመን አይደለም። አሁን ጊዜው ተስፋፍቷል። በእምነት በኩል ትላልቅ ሰዎች ህፃን ልጆችን ማግባት እንደሚችሉ በእምነት በኩል ቢሆንስ? እምነቱን ለቅቄ እሄዳለሁ። እኔ ይጠይቀኛል። እምነቱን ለቀሽ ትሄጃለሽ? አዎ አድርጓለሁ። እሺ አሁን ነቢያት አሉ አይደለ? አምላክ ምልካቸው የምንላቸው ነቢያት አሉ አይደለ? ከዛ ነቢያት አሁን ለምሳሌ ነብዩ መሐመድ በ54 አመት ሆኖ የ6 አመት ህፃን ልጅ አሻን እንዳገቡ ይሄን ታሪክ አጣቂ? 9 አመቷ ነው። 6 አመት አይደለም። አሻ 9 አመቷ ነው። ግን አገባት እንጂ በዛን ጊዜ ወስዶ ወደ ቤት እኮ አላስገባትም። አሁን በ6 አመት እንጂ የተደረገላት ነው። 9 አመቷ ነው። 9 አመቷ ነው አሻ። በ9 አመቷ አብሮ የተኛበት ሰዓት ነው። በ6 አመቱ ኒካ አደረገ። በ9 አመቷ ነው አብሮ የተኛ። እንደዛ ነው እሷ የተናገረችው በሐዲስ። እኔ በ9 አመት እኔ ሁሉም እንደሰማው ይለያያል። አማርኛ ማንበብ አልችልም። እስቲ በእንግሊዘኛ ጻፉልኝ በእናታችሁ። ኦሮሚያ ክልል ነው ተወልጄ ያደኩትኝ። ያው በማዘር በኩል አማራ ወሎዬ ስለሆንኩኝ ነው እንጂ አማርኛ አልተማርንበትም። አስተማሪ ደባደበን ነበር። እኔ ላሳይሽ፣ በእንግሊዘኛ መረጃውን ላሳይሽ። እኔ እስቲ መረጃው መቼ አገባ እንዴ? አግብቶ ነበር እንዴ? እስካሳየን። ኧረ እኔ ራሱ ማየት እፈልጋለሁ። እስኪ ሐዲሱን ክፈችው። አየ ኖ በ6 አመት እንዴት? እሺ ልክፈት። ሐዲሱን ክፈችው እስኪ። እኔም የሆነ ኡስታዝ ሲያወራ ሰምቼዋለሁ መሰለኝ። ኖ የሆነ ኡስታዝ እኔ ራሱ ሲያወራ ሰምቼዋለሁና እስኪ ሐዲሱ ለማንዴ ይታያል። ሱናን ኦሮምኛ አንብዩማ። በኦሮምኛ ነው ማውጣልሽ። ኦሮምኛ ታነባለሽ? አዋ አቦ ይሄ ነገር ሲሪየስ እውነት ነው እንዴ? ቆይ እኔ እኮ መረጃው ሰጥሻለሁ። ሄደሽ ኡስታዞቹን ትጠይቂያለሽ። ምን ችግር አለው? ይሄው ይኸውልሽ እንደዛ ቆይ ደፋል ነው በጣም አጨነቃችኝ ከዘመዶቼ ጋር ስለካ አንብቢልኝ ከታየሽ በአፋን ኦሮሞ ከፈትልሻለሁ። አሻን አከነ ጀቹን ኦዴሲቴ ዮኪን አሶፍቴ ኤርግማ ረቢ ሰለላሁ ዐለይሂ ወሰለም የሮ ኡምሪን ኮ ወጋ ቶርባ ናፉዴ ሰነስ ሱማን አካ ጀዴ waggaa 6 yookiin waggaa 7 jidduu kanatti kan inni nikaa godhate. Okay, yeroo umriin koo waggaa 9 turetti na waliin wal qunnamtii raawwateera itti. ውሸት ነው ልኛል። እዚህ ምንድነው ውሸትና እውነትን እኔ ለይቼ ማላቅበት ምክንያት እንዴት? ምንድነው ሐዲስ እኮ ነው። ይሄው እንግሊዘኛውን አንብቢውማ። እንግሊዘኛ ታውቂያለሽ? እኔ መጽሐፍ አቡ ቁርአን 4 ቁርአን ነው የወረደ። ሌሎቹ ሰው ነው የጻፉት። ልንገርሽ እኔ በ9 አመቷ በቃ ትችላለች ማለት ነው። ሴት ልጅ በ9 አመቷ ከወንድ ጋር መተኛት ችሎታ እማ ሐዲስ እኮ ነው። ሱናን አቢ ዳውድ ስሚ፣ ሐዲሱን ልንገር። ሱናን አቢ ዳውድ 21 ላይ ነው የሚናገር። አይሻ ራሷ ናት የምትናገረው። ራሷ አይሻ ማለት ነው የምታረከው ሐዲሱን። ማከላስ ታዲያ ባቲሳ አይሻ ሱናን አቢ ዳውድ ሰማሽ? እና አሁን አንቺ ቆይ አምላክ ይሄን ነገር ይፈቅዳል ብለሽ ታስቢያለሽ? አንቺ ነብዩ መሐመድ ትክክለኛ ነው ብለሽ ትቀበያለሽ? እንዴት አምላክ እውነተኛው አምላክ እንዴት ይሄን ነገር አለማንዴ እሺ፣ ቀጥ ያርግ። ይኸውልሽ እናት እየሰማሽኝ ከሆነ ነብዩ መሐመድ በ54 አመታቸው ከ9 አመት ህፃን ልጅ ጋር ግብረ ስጋ ግንኙነት አድርጓል። ይሄንን እንዴት ተቀበልሽ? ወንጀል ነው፣ በህግ ያስጠይቁ። አንቺ አሁን ልጆቹ ይላቃል ይዘወይ እንዳቀልኛ ቦ ልጅሽ ብትሆን አሁን ልጄ ብትሆን ብለሽ አስቢ እስቲ። ለምሳሌ አሁን የራሳቸውን ሐዲስን ብዙ ሐዲሳትን ስናነብ በዚህ ዙሪያ አይሻ እንደታመመች ጸጉሯ ሁሉ እንደረገፈ የሚናገር ሐዲስ አለ።
ጸጉሯ ሁሉ እንደረገፈ ታማ ማለት ነው። እንግዲህ አስቢ የ54 ዓመት ሽማግሌ ከ9 ዓመት ሴት ልጅ ጋር ግንኙነት ሲያደርግ እስቲ ምን ይሰማሻል? አንቺ እስቲ ስሜትሽን ንገሪኝ። አቦነ ዛሬ ነው ይሄ ሸሪያ ራሱ ለረመዳን አድርጌ የመጣሁት እኔ ባይዞ እኔ አስተማሪ እኔ እዚህ ቲክቶክ ላይ ሜቢ ላታዩን ትችላላችሁ። እኔ ትልቅ ቲክቶክ ነው ያለኝ። ለሰው ሰጥቼ ብር ከውስጥ አውጡ ብዬ 300 ምናምን ቲክቶክ ላይ ዘው ይከታተልሻለሁ። ያው እኔ ለሰው እንኩ ብዬ ያቁኛል። እኔ ብዙ ጊዜ አስተማሪ ነኝ። የምን ባልና ሚስት የሚያጣላ የሚያስማማ ቤት ውስጥ ሴት ለባሏ እንዴት መመቸት ያንን ነው የማወራው። ለምን መጀመሪያ ባልና ሚስትን የሚያስማማ ቤት ውስጥ አልጋ ላይ ነው። ያንን ነው እኔ ለሰዎች የምናገረው። ገባሽ? አሁን ስለዚህ ነው ይሄ አንተ የተቀመጡት። እሺ አዎ ከወንጀል አዎ ተኛ ረመዳን ልጾምበት ከመንገድ አታስወጪኝ ወይ? እሺ ይሄንን ልጅ አለኝ እኮ የልጄን አሁን ማንም እንዲነካት አልፈቅድም። አስተረመተው አንቺ በዛን ሰዓት በቃ እንዴ ሴቶች እኮ የሚቀበሩበት ዘመን ነበር እኮ በጣም በ6 ዓመት ከ9 ዓመት ህጻን ልጅ ጋር ያ ኢላሂ ሙስሊም ሆኜ አይደለ ነው። እሱ ስህተት ነው። ባይዘው እሱ ትምህርት ስህተት ነው። ሴቶች በቁማቸው ይቀብሩ ነበር። ሲመጡ እንደዚህ ምስጢር አታሰጪኝ አንቺ ልጅ ተይ፣ ምስጢር አታሰጪኝ ተይ፣ ምስጢር አታሰጪኝ ተይ። ግን አትፍሪ፣ አውሪ፣ አይዞሽ እንማማራለን፣ ችግር የለም። ምንም አትፍሪ። ረመዳን ይውጣ አይለቁኝ አለቀልኝ። ኖ አሁን ፎሎ አድርገኝና ዛሬ እንትን ያልኩሽን እኔ እሰጥሻለሁ መረጃ ከፈለግሽና ፎሎ አድርገኝ እኔን ርግብ የሚለውን እና ሌላ ሁለተኛ ጥያቄ ልጠይቅሽ በዚሁ ዙሪያ። ቆይ ግን እዚህ ላይ ቁርአን ራሱ እኮ አሁን ላይ ራሱ እኮ የህፃናትን ጋብቻ ይፈቅዳልኝ። ኢቭን አሁን ላይ በዚህ ዘመን አታውቅም እንዴ? እነንስ ራሱ ቁርአን ይፈቅዳል። ያይሻ ምን ይገርማል። የሆነ እንትን እየተከታተልኩ ነበረ ሰሞኑ የሆነ ቲክቶክ ብዙ እንትን ምንድነው ፌስቡክ አላችሁ እነዚህ ሰዎች አረብ ናችሁ የሚያቀርቡት ልጅ ወይ ያገባችሁ ገና ጡት ያልበቀለችው የሚያወሩት ግን በአረበኛ ነው። ትንሽ የሚያዞናት የቁርአኑ ነው የሚያወሩትን ነገር ስንትን ስል በጣም ነው እንትን ያለኝ። ገና ጨቅላ ህፃን ልጅ ያልደረሰችው በዱላ በምን ሲጋብዟት የምታወራው ነገር በጣም ምን ብዬ ልንገርሽ። እዛ ጋር በቃ የሆነ በተለይ ማለት ነው በተለይ ይህንን ተግባር አሁን የህፃናትን ገብቻ ለምሳሌ ፓኪስታን ምናምን ብትሄጂ አሁን ተግባር ላይ ያውሉታል። ምክንያቱም በተለይ አሁን የህፃናት ጋብቻ ምክንያቱም ቁርአን ይፈቅድላቸዋል። ቁርአን እኔ ከእስልምና እምነት እንድርቅ በተለይ ጌም እንኳን ወደ እኔ ሲልኩ እንዴት እንደሚያስጠሉኝ ሴት ልጅ እንዲህ ያን ጊዜ የዛሬ አመት ነው ምናምን ታውቃለሽ። አንዴ ሂጃባ ብቻ ስላወለቀችና ልጁ ትንሽ እንትን ስላለችው ካሜራ እዛ ጋር ነው ካሜራ ባለቤቱ አጋልጦ ሁለት ሴቶች ከዚህ በላይ በተጨፍጭፈው አልሞቱም። እኛ እኮ እስልምናችን እኮ ፍሪደም አለው። እንደውም እኔ በዚህ ከመጣሽ ኖ እስልምና ነው ትክክል እስልምና ሲፈጸም ነው። እስልምና አሁን ለምሳሌ አልንሽ እኮ ቁርአን ላይ ራሱ ህፃናትን ጋብቻ ይፈቅዳሉ። ህፃናት በዚህን ሰዓት ቁርአንን አትከተይም እንጂ ሐዲሳትን ነብዩ መሐመድ ዛሬ ነው ይሄን አርጌ ተቀመጥኩ ተምጣሙ እኔ አርጌም አላውቅም። እግሬን ሰቅዬ ነው እዚህ ጋር መቀመጥላችሁ ለህዝቦች። ታብታብ ጎላሜ ታብታብ አርጉስቲ ታብታብ ና ጎላሜ ታብታብ you are not Muslim ያ I'm not Muslim I am have freedom እንደ ኢትዮጵያዊ ነኝ። ከፈለኩኝ በድንጋይ ማመን እችላለሁ። እንዲፈቲያ ምን አምያ of course በፈለኩበት አምናለሁ። እኔ ዋቄ ፈታ ነኝ እኮ ነው ከፈለኩኝ የዋቄ ፈታ እምነት ይሻላል። እንደውም ታያቸውና 9 ዓመት ልጅ ተድራምለው እንዲህ የዋቄ ፈታ እምነት እኮ ሀለ ሲቄ ሁለት ወንዶች እየተጣሉ እኮ ሀለ ሲቄ መታ እኮ እንጨቱን ሁለቱ ማከል ካቆመች እኮ የመረጋጋት እንትን ነው እኮ። አይ 10 እጅ የ9 ዓመት ልጅና መደር ምን አታሰሩኝ ዓመት ልጅ እንዴት ነው ከ54 ዓመት ሽማግሌ ጋር ግብረ ስጋ ግንኙነት የምታደርጉት? ትክክል ናት እኮ ባይዘው እኛም ይሄንን ነው እኔ ይሄ ነገር ባይዘው ሀቁ ልንገርሽ ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበር አረቴ ምናምን ብሎ ተጫጫሁብኝ እንጂ
ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያለ የ9 ዓመት ልጅ እሸት ልጅ ገና እስከምትታመም ድረስ ርህራሄ። በዚህ ዙሪያ የሆነ ታሪክ ልንገርሽ። እንግዲህ ስለ ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 ዓመት ሆኖ የ9 ዓመት ልጅ ግብረ ስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችም ብሎ ከልክሎ ነበረ። ልጅ ያልደረሰችም ብሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን ነው የሰው ልጅ ማክበር ያለብን። ስለዚህ ይኸውልሽ አሁን እሳቸው የ9 ዓመት ህፃን ልጅ ጋር ግንኙነት እያደረጉ የሱ ልጅ ደግሞ ለጋብቻ ሲጠየቅ ልጄ ለጋብቻ አልደረሰችም ብሎ ነበር የከለከሏት። አሁን መረጃ ላሳያለሁ። ከፈለግሽ ኡስታዞችን ማስገባት ይቻላል። ለምናወራ መረጃ እንሰጣለን። ብዙ ኡስታዞች አሉ። እኔ የተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማረግበት ሰዓት ሽማግሌ ተልኮብኝ አቁሚ፣ ይሄ ነገር ካንቺ አይጠበቁ ምናምን ተብዬ ገባሽ። እና አንዳንድ ቦታ ላይ ስደርሺ ትንሽ መስመሩ ሮንግ ሲሆን የሆነ ከሰው ልጅ ስበና ለምሳሌ አሁን ኢትዮጵያ ውስጥ በሰው ሀገር ላይ የተሰጠን ፍሪደም አለ። ያ ከፍሪደም ውጭ የሚሆን ነገር አሁን እዚህ ሀገር ላይ ያለውበት ሀገር ወንድ ልጅ ሴት ልጅ ከመታ ያለ ምንም አይነት ጥያቄ 6 ወር ስለሚታሰር ሰው አይመታም፣ ሴት አይመቱም። እዚህ ሀገር ቁርአን ላይ እኮ ባልሽ እንደሚመታ ይፈቅዳል። ቁርአን ይፈቅዳል። ታውቂያለሽ? እዚህ ሀገር ደግሞ እኔ በጣም ከዓለም እኔ የወደድኩት ሶማሌ ክልል እኔ ምንም ንክክ የለውም ማለት ወንድ ልጅ ሴት ልጅን አይነካም፣ ነውር በህግም ያስቀጣል። በቁርአን የሚኖሩ ከሆነ ለምሳሌ ቁርአን ላይ ባል ሚስቷን መምታት እንዳለበት የሚናገር የቁርአን አያ አለ። አሁን ላሳይሽ እችላለሁ፣ ላስነበብሽ። ታውቂያለሽ? አለ ሚስት ካጠፋ ይቀጣት። አህያናት እንዴ በዚህን ዘመን እውነትም አህያናት እንዴ? አቡ አሳሳቾች አስተግፍሩላ አታሳስቱኛ። ተው ነው የተጻፈው ነገር እኮ ነው የምናወራ። ምን አንቺ እኔ የተጻፈው ነገር ስለሆነ አይ ትክክል አይደለሽም ካሉ አሁን መጥቶ ይጠይቁን፣ እኛን እንሰጣቸዋለን ያነበብነውን። ያነበብሽውን ነገር እንድትረጁ አይፈልጉም ሰዎቹ። ገባሽ? በቃ በሆነ ነገር አምነሽ እንድትኖሪ ነው። በተለይ አሁን እኔ ያለሁበት ሀገር ላይ የ80 ዓመት ሽማግሌ ያገባል። የ80 ዓመት ሽማግሌ የ14 ዓመት ልጅ ያገባኔ አውቃለሁኝ እኮ። በቁርአኑን ያነበበ ሰው ነው እሱ። ቁርአኑን በደንብ የሚያቃዲሱን በደንብ ለሀብት ብሎ ነው እነሱ። ገባሽ? ለሀብት ብሎ ነው እንጂ ለእንትን ብሎ አይደለም። እንዴ ምንድነው እኔ ጋር እምቢ ያለኝ እንጂ ስቀበለው ለብር ብሎ ነው። የሆነ ሀብት ምናምን ነገር አይቶ ነው ምድሩት ነው። ስለ ብሩ አይደለም ነው የምናወራኛ። እምነት እንዴት ነው አንድ አምላክ ሰማይና ምድርን ፈጠረ የሚባል አምላክ። አሁን እንግዲህ አንቺ ቁርአኑን ቃል በቃል የሚናገረው አላህ ነው ብላችሁ ነው አይደል? እንደዛ ነው የሚታምኑት ሙስሊሞቹ። ይሄ አምላክ ከሚናገረው ቃል ሚስቶቻችሁን ሚቱ፣ ሚስትን መቀየር ከፈለጋችሁ ቀይሩ የሚል ቁርአን አያም አለ። ታውቂያለሽ? ሚስትን በሚስት ስፍራ መቀየር ባልሽ አንቺን ልናገር ካልኩኝ እውነቴን ነው የምልሽ። እዚህ ምድር ላይ ክፉ እናት አንዳንዴ አልፎ አልፎ በተለይ ወደ ውጭ ሀገር ምናምን አልፎ አልፎ ነው እንጂ የምታይ የእናት ክፉ የለም በዚች ምድር ላይ። ገባሽ? እናት ለምሳሌ እናት ብትሾረምት ልጆቿን ለማስተማርና ልጆቿን ለማብላት ነው። ባል ሸርሙጣ ከሆነ ግን ልጆቹን ለማባረር ነው። እናታችሁ ከሌለች በዚህ ላይ በቀደም ሮም ያደረጉት ነገር ሴት ልጅ ለወንድ ልጅ መገዛት አለባት ብዙ። እኔ ሰሞኑን በጣም እየተቆጣሁት ነበር፣ ግን ያስቆሙኛል፣ ወንድሞቼ ያስቆሙኛል። እየደወሉ ትቀሪያለሽ ማለት ነው። ቁርአን ትቀሪያለሽ ከመጣ ብዙ ሮንግ ነው የሚሆነው። ምስት ለባሏ እንዲህ መሆን አለበት፣ ለባሏ መገዛት አለበት፣ ጽዳቱን መጠበቅ፣ ፍላጎቱን ማሟላት፣ ልጆች መውለድ የሆነ መልአክ የመልአክን ባህሪ ስሎ ያስቀምጣሉ ኡስታዞቹ ማለት ነው። እና ይሄን ሁሉ ባህሪ ካለ ምድር ላይ ለምንድን ነው የምንኖረው አልኳቸው። ይሄን ሁሉ ባህሪ እሱንም አንከባከብ በአንድ በ24 ሰዓት ውስጥ ነው እኮ
ቢያንስ 24 ሰዓት ከሆነ 12 ሰዓት ትሰራለሽ። ያው 8 ሰዓት ነው የእንቅልፍ ሰዓት። በዚህ ውስጥ ነው ልጅንም የምትንከባከበው፣ ቤቱንም የምታጸዳው፣ ልብሱንም የምታጸዳው፣ አልጋውንም ምንም ጽዳቱ፣ ምግቡ፣ ምኑም ልጅም በዚህ ውስጥ ነው እኮ ያለው። እረፍት የሌላት ገረድ ማለት ነው። በቃ እንደ ገረድ ገባሽ? ያ ነገር ህጉ ፍሪደም መተጋገዝ የሚባል አቦሽ ያሚኒ ብሮ የሚባል ብቻ ነው እውነቱን የሚናገረው። በጣም ያን ሼኻ ብታይ ሮንግ ነው። የራስህ ልጅን መስጠት አትፈልግም፣ የሰው ልጅን ማግባት እንዴት ትፈልጋለህ ህፃንም ብሎ የሚናገር ያንን ሼኻ ብቻ ነው ያየሁት። ሮንግ ትክክለኛ ነገር የሚናገረው ነው። ከነብዩ አስተምሮ የራሴ ልጅ 14 ዓመት መዳር ካልፈለኩ የሰውን ልጅ በ14 ዓመት አላገባም ማለት እሱ ኡስታዝ እንግዲህ ሙሐመድን ሱና አይከተልም ማለት ነው። እንደዛ ከሆነ ለምን ነብዩ እኔን ተከተሉ ብሏል። የ6 ዓመት ጻል ልጅ ያገባ ነብዩ በ54 ዓመቱ እናንተም ደግሞ እንደዛ እንደምታደርጉ ፈቅዷል አይደለ? የሱን ፈለግ እንደተከተሉ ገለቶማ አቦ ይፈቅዷል። ግን አሁን ታዲያ ምን ማድረግ አለብኝ? እኔ አሁን ዛሬ ነው ሸሪያ አድርጌ ያው ልሰግድ ምናምን አዘጋጅቻለሁ እና ሸሪያውን አኔ አንብቢ ጠይቂ አጥኚ ኦኬ ችግር የለውም። ግራ ይገባል። ግን አንዳንዴ እምነቶቹ አንዳንድ ቦታ ላይ አለ አይደለ የሆነ በቃ ሴት ልጅን ረገጣ ላይ እኔ ያ ነገር አይመቸኝም። እኔ ከትዳሬ የወጣሁበት ምክንያትም ያ ነው። ረገጣውን አለማክበርን አንቺ አክብሮትን አቅርበሽው እሱ ክብርን ካላቀረበልሽ ክብርን በሚስት ስፍራ ቀይረላል እኮ ቁርአኑ ላይ ቅድም እንዳልኩሽ ነው። አሁን ለምሳሌ አንቺ ሚስት ባልሽ አግብቶሽ አንቺ ካልፈለገ ላንቺ ብር ሰጥቶ ሌላን መቀየር እንዳለበት ቁርአን ቃል በቃል ይናገራል። አዎ ካሳ ይላል። ያ እንትን ካሳ ምን ነው አንቺ እቃነሽ እንደሚቀያ እና ደግሞ አራትን ማግባትስ እንዴት ነው? አንቺ አሁን ለምሳሌ ባል ካለሽ ሌላ ሴቶች ተጨማሪ አንቺ ላይ 3 ሴቶችን ሲያገባ እንዴት ነው ትቀበያለሽ? ይሄን ነገር አንቺ ጭንቅላትሽ እንዴት ነው የሚረዳው? ጭንቅላቴ እንደዛ ቢረዳም ኖሮማ እኔ 3 ዓመት ሁሉ ሆና ውስጥ አልቀመጥም። ልጆችን ታቅፌ እየሰራሁት እንዴት ሰው ልጅ ከውጭ ሰርተው እንዴት እንደሚያመጡ አታውቂም አንቺ። በትን አድርገው ይኸው ዛሬም ሰርቼ እያመጣሁት ነው። እሱም ሰርቶ ያመጣው እኔም ሰርቼ ልፋቱ ምን በቃ የሆነ በቃ ከረሱ ስራ ምናምን ሆነ ራሱን እንደ ሌላ ነገር ነው የሚያወጥቻ ይውትኝ እሱ የሚሰራው ከውጭም ሰርቼ ከቤትም እየሰራሁት ነው። ምንም አይከብድም ለማለት ፈልጌ ነው። ገባሽ? ሲያካብዱ ነው እንጂ እኔ አሁን ያ ነገር አንድ ወንድ ካንቺ ጋር 4 ሲያገባ ምንድነው ነው? አሁን ለምሳሌ አንቺ ያለሽ አንቺ ላይ 3 ሴቶች አሉ። ሀብታም ከሆነ ችግር የለውም። እኔ ሀብታም ከሆነ እውነቴን ነው የምልሽ። እንዴት ነው ባልሽን ከሌላ ሴት ጋር የምታጋሪ? እንዴት ደስ ይልሻል? ሲጀመር እንዴት ይቀበላል? ውስጥሽ ከሆነ በቃ ነገር ነው ሀብቱን ተይና እንደ ሰው እናስብ እስቲ። ሴቶችም እኮ ሰርቶ ሀብታም መሆን ይችላሉ። እሱ ችግር የለውም። ግን እሱ እኔ እያልኩት ባልሽን እንዴት ነው ከ3 ሴቶች ጋር የምትጋሪ ነው? ምን እንዴት ነው አንቺ አሁን እስቲ አብራሪልን። ባልሽ ከአንቺ ጋር 4 ሴቶች አግብቶ ሲጨማለቅ ሲረክስ ማለት ነው። እንዴት ነው የምትቀበይ? ይሄን ቁርአን ላይ ነው እንግዲህ እስከ 4 ማግባት እንዳለባችሁ የሚናገረው። እንደውም ነብዩ 11 አግብቷል። በአንድ ሌሊት ነው የሚገናኛቸው ይላል ሐዲስ ላይ 11ዱን ሚስቶች በአንድ ሌሊት። ነብዩ አንቺ ይሄንን ሁሉ ለምን አጣናሽ? እስቲ ንገሪኝ፣ ለምን አጣናሽ? እኔ ራሱ አላጣናው ማወቅ ስለፈለኩ አጣናው። ከፈለግሽ አሳይሻለሁ መረጃዎቹ እኮ እኔ መረጃው እኔ ገረመኝ። ስለ መረጃው ሳይሆን አንቺ ይሄን ሁሉ አጥንተሽ ማወቅሽ ለምን? እኔ አጠናለሁ። እኔ በደንብ ነው ማነበውና እኔ እስላሞች አሁን ሙስሊም ሲሆን ሙስሊም ሴቶች በጣም ነው የሚያሳዝኑኝ። በነገራችን ላይ እህቴ ለምን እንደ ክርስትና ብትመጪ አሁን አንድ ባል ለአንድ ሴት ነው፣ አንድ ሴት ደግሞ ለአንድ ወንድ ናት። በቃ አንድ ለአንድ ነው። 4 አግቡ 3 አግቡ። ይሄ ዝሙት ነው። ከአንድ በላይ ሚስታችሁን ሚቱ ምንም የለም። ለምን እኩል ነው የሰው ልጅ እግዚአብሔር አምላክ በመልኩ በአምሳሉ እኩል አድርጎ ነው የፈጠራቸው። አንድ ለአንድ አድርጎ ነው የፈጠራቸው። ወደ ቁርአን ስንመጣ ግን ሚስትን በሚስት ስፍራ መለወጥ
ወንዶቹ 4 ማግባት እንዳለባቸው በዛ ላይ ደግሞ የህፃናት ጋብቻ አለ። ነብያችሁ ራሱ በ54ቱ የ6 ዓመት ህፃን ልጅን አግብቷል። ይሄን ስታዩ ታዲያ ይሄ እምነት ምንድነው ብለሽ ታጠኛለሽ። እንደዛ ነው ማጠናኔ። እኔማ ምን አሳዝናለሁ? እኔማ ክርስቲያን ነኝ እናቴ። እኔ አላሳዝንም። እኔ ማገባ አንድ ታቦትን የምናስገባ ሰዎች ነበር። ያኔ ታቦትን አስገባለሁ። ታቦት እዛ ነው የምናድረው። ቁርአንሽ ግን አይፈቅድም እኮ ከክርስቲያኖች ጋር ህብረት እንድታደርጊ አይፈቅድልሽም። አባቴ ታቦቱ ዳቦ ሁሉ ደስ ነው ለነዛ ልጆች ተብሎ የሚመጣልን እናቴ። ለሊቱ ስንዘል ነው የምናድረው ከነሱ ጋር። ስለማታቂ ነው እንጂ አይሁዶችና ክርስቲያኖችን ግደሏቸው ነው የሚለው። እንደው ጓደኛ አትሆኑ ከነሱ ጋር ነው የሚለው ቁርአኑ። አንቺ ቁርአን የኛ ነው ክርስትና፣ የኛ ነው ክርስትና፣ ሁሉም የኛ ነው። በኔ ቁርአን የኛ ነው። ለማንኛውም እህታችን ፎሎ አድርጊ። በጣም ነው የምንወደሽ የምናከብርሽ። ፎሎ አድርጊኝና ወዳችኋለሁ፣ አከብራችኋለሁ። ያወራሁትን አሁን አንቺ ጋር መጥቶ እኔ አሁን ብዙ ነገር አውርቻለሁ። ጥናት አካሄድበታለሁ። እስቲ አንድ ትንፍሽ ይባል። እኔ አንዳንዴም እኮ ብልጭ ልብኛል፣ ያጉኛል። ብልጭ ስልብኝ ዘረጋላችኋለሁ። ያን ጊዜ ዝም ይላሉ። ውሸት ነው ያወሩት። አሁን የገባሽበት ቤት ውሸት ነው ያወሩት ካሉሽ ኢንቫይት አድርገኝ። እኔ ያለው እሺ እመጣለሁ። ማቆ ነገር ነው አውቀን እንሸፋፍን ካለ ነው እንጂ ትክክለኛ ነገር ነው እየነገርሽን ያለሽው። ምን የተሳሳተ መረጃ ሰጠሽኝ ነው? ያው ሄደ ያለ የኖርበት ያለ ነገር እያየሽ ውሸት ነው ለማለት ነው። ነጭ ወተት እያየሽ ወተቱ ጥቁር ነው ማለት አልችልም። ጎበዝ ሴት ነሽ፣ የምር በጣም ጀግና ነሽ። በቃ ጥኛም በቢ በደንብ ሰውዬው ተቆጣ ነው እኮ እንዴት እንደዛ ትላላችሁ ምናምን አውቆ ነገር ያነሳሉ። ኖ ማዳመጥ ያ ነገር አለው አለ ያቻ እውነትን ፈልጋለሁ። እኔ ማንበብ ፈልጋለሁ፣ ማወቅ ፈልጋለሁ። ይሄ እንዴት እንደሆነ ጠይቂያቸው። ይመችሽ የኔ እናት። ለምን ዝም ብለሽ እንደዚህ ትከተያለሽ? ማጣልፎ አለይሂ ሰላቱ ወሰላም ነብዩ መሐመድ ያደረገ 14 ዓመት ልጅ የ6 ዓመት ልጅ ማግባትና ልጅቷ ታመመች ታማ ነበር እንዴ? ጸጉሯ ሁሉ እንደረገፈ የሚናገር ሐዲስ አለ። ጸጉሯ ሁሉ እንደረገፈ እና ኡስታዞች ግን ሲያስተምሩ አረ ደርሳለች፣ ፍቃደኛ ሆናለች ምናምን ይላል። ውሸት ነው። አቦኔ ያንን ቻናል በጣም ነው የምከታተለው። አሁን የሆነ ቻናል አለ ህፃን ልጅ 11 ዓመት ልጅ አግብቶ ከቤት አባሮ ከአባቷ ጋር እዛ ኢንተርቪው ላይ ቀርባ የሚያወሩትን ነገር እዛ ጋር ቀርቦ በቃ የሆነ ቲቪት ነገር ሞልቶ ለመማታት ሁሉ እንዲህ ምናምን ያ12 ዓመት ልጅ ናት እኮ። እኔ ያ ነገርን እያየሁትኝ ትንሽ ወደ ኋላ ገፈፍላለሁ። ያ ነገር ሳየው እንግዲህ ረመዳን መጥቷል አሉኝና ቤት ወንድሞቼ ጾሚ ምን አሉኝ። ያው ጾማለሁ። አንቺ ጥያቄውን ጠይቂ፣ አትፍሪ። እንዴት ነው አሁን ያነሳነው የህፃናት ጋብቻ ምናምንም በተለይ ነብዩን ስለምትከተሉ የነብዩ ፈለግ ተከታይ ስለሆናችሁ እሳቸው በ54 ዓመታቸው የ9 ዓመት ህፃን ልጅን ግንኙነት አድርጓል። ስለዚህ አንቺ ደግሞ ሴት ልጆች አሉኝ ብለሻል። እንግዲህ ሸሪዓውን የምትከተይ ከሆነ ሱናውን የምትቀበይ ከሆነ ይሄ ያለ ነገር ነው። ሶ እንደዛ ነው። እንኳን በዚህ ሰዓት ተፈጠር እንኳን በዚህ ሰዓት ተፈጠር። እውነቴን ነው። ያን ጊዜ ብንፈጠር ኖሮ እኛም በ14 ዓመታችን በ6 ዓመታችን እንደውም 14 አበዛውት እንደውም ብዙ ነው። የሁለት ሴት አደረግሽ እኮ የሁለት ህፃን አበዛችሁ። የድመቷን እንትን ብለሻል። እርግብሻ ይሄ ከአህያና ከውሻ ብዙ ነገር ላነሳላት እችላለሁ፣ ግን በእርግጥ ሌላ ምናንሳ እንደ እህታችን ስለ እስልምና ዙር ልወቅስቲ ላጥና በደንብ አደነኩሽ። እኔ ራሱ እንደዚህ ሳላቀ ጎርጎርሽ አወጣሽው። ሌላ ስናነሳ ደግሞ በጣም የሚገርመኝ ነገር አለ። ሰላትን ከሚያቋርጡት ሴት አስገብኝ እኔና እነሱ የተቀመጥነው የራሳችን ገስት ላይ ነው። እኔም የራሴ ቤት እነሱም የራሳችን ቤት። ቆይ ላሳየችሁ። ማን ነው አንዱ ከኛ መሀል
ቆይ ላሳያችሁ እንደዚህ እኛን ቀጥል ይማሩ እነሱ ታቸው ነው። ሰላትን ከሚያቋርጡት 3 ነገሮች ጌም ተቀበሉ አለም እናኑ ትጫወት። ሰላትን ከሚያቋርጡት 3 ነገሮች አሉ። እነሱም ሴት ልጅ አህያና ውሻ የሚል ሐዲስ አለና እንዴት ነው ሴቶች ከአህያና ከውሻ ጋር ሰላትን የሚያቋርጡት? ይሄን እንዴት ትረጃለሽ አንቺ? አቡ ከባድ ነው እንደዚህ ሆነ። አቡ ጉዳቱ ወጥቷል። ገይፈዳ ስሙ ከአህያና ከውሻ ጋር ሰላትን ከሚያቋርጡት 3 ነገሮች ብሎ ነው የሚያስቀምጡት። እሱም አህያ፣ ውሻና ሴት ልጅ ይላል። አሁን ከፍትልሻለሁ ከፈለግሽ መረጃውን። ይሄን አሁን ከአህያ ጋር ስንቆጠር የነበረ ለካ ስለዚህ ነው እንደዚህ ዲሞክራሲ ሪፐብሊክ ተብሎ ሰዎቹ ለኛ ተከራክረው ውጭ ሀገር አሜሪካ ላይ መጀመሪያ ለሴት፣ ሁለተኛ ለውሻ፣ ሶስተኛ ለድመት፣ ወንድ አራተኛ ላይ የተቀመጠበት ምክንያት ነው። በዚህ ከድመት በታች ነው ሁላ የሚያደርጋት እኮ። ድመት እንደውም ጠቃሚ እንስሳ ናት ይላታል። ቤት ውስጥ ከሚጠቅሙ ድመት ጠቃሚ ነች ይላታል። ሴት ልጅ ግን አስበሽ በጣም ነው የምጠላው ድመት። እኔ ውሻ ነው የምወደው። ሐቁን ልንገርሽ ነው ውሻ አሳልፎ አይሰጥሽም። ማንም እንዲበላሽ አይፈቅድም። መጀመሪያ ስትሞች የሚበላሽ እኮ ድመት ነው። እኔ አልወድም ድመት። እኔ አልወድም። ግን እምነቱ ጥያቄን ተረድተሻል? ጥያቄ ሰላት አሁን ለምሳሌ አንድ ሙስሊም ወንድ ሰላት እያደረገ ሰላቱን ከሚያቋርጡት ነገሮች 3 ናቸው። እነሱም አህያ፣ ውሻና ሴት ልጅ ይላልና ይሄን እንዴት ነው የምትረጂ? አንቺ ምን አደርገሽ ነው ሰላት የምታቋርጪ? ውሻስ ካንቺ ጋር ውሻና አህያስ? አህያ ምን አድርጎ ነው ሰላት የሚያቋርጠው እንስሳ? አህያ ምን አህያ ውሻው ሶስት ምን ሲሆን ልጅን ከነከሰ ነው። አህያሳ ሲረግጥ ነው። እኔ ይዣታለሁ እዛ ሄድላችኋለሁ። እኔ ሰጥሻለሁ መረጃዎቹን ሰጥሻለሁ። በዚህ በሰይጣን ስለሚመሰሉ ነው እኮ። ለምን ቀይ ውሻ አልሆነም ጥቁር ውሻ ለምን ሆነ ብለው ሲጠይቁት አይ እሱ በሰይጣን ስለሚመሰል ነው ይላል። ሴቶቹ በሰይጣን ይመሰላሉ እኮ ነብዩ ተናግሯል። ሙስሊም ሴቶቹ በሰይጣን እንደሚመሰሉ ተናግሯል ነብዩ በሌላ ሐዲስ ላይ። አዎ ሰይጣን ታሳስታለች ይላሉ። ሴት ልጅ ሰይጣን ናት እንዴ? ለምን? ሰይጣንማ ክፉ እኮ ነው። ሰይጣን በጣም ክፉ የሆነ ሴት ልጅ እንዴት ነው? ቁጥሮቹን ግን ጉድ ፈላ አየጋ እንደዚህ ተዘረጋ ምስጢሩ እንደዚህ። ለነገሩ እኮ እናውቀዋለን አውቀን ነው እንጂ እኔ አሁን ብዙ ጊዜ ጓደኞቼ ወደ እምነት ውስጥ ይገባሉ፣ ከሸኮቹ ጋር ይፎካከራሉ። ከሚድብን ቢለፈት እንደማልስ ተዘጠናለች ብሎ ይጣላሉ። ወደ ግን እዛው ውስጥ ራሴን አላስገባም። ለምን? አይ ጠይቂ፣ አትፍሪ። አንቺ አንብቢ፣ ጠይቂ። ምን አትፍሪ። አንቺ ህይወት እንዲኖርሽ ዝም ብለሽ እምነትን መግፋት ሳይሆን መጠየቅ ማንበብ አስፈላጊ ነው። እኔ አሁን ብዙ ጓደኞች ብዙ አብሮ አደጎች አሉኝ ክርስቲያኖች፣ ብዙ እንትኖች አሉኝ ሙስሊሞች። ግን ምን ይላሉ እነሱ 40 ሜትር ከክርስቲያን መራቅ አለ ጀሃድ ነው ይላሉ እኮ። ከገደልሽ ለምን ገድየው ገነት ነው የምገባው። አንድ ክርስቲያን አንድ ነፍስ ናዝቼ ይኸውልሽ ቁርአኑ አይሁዶችና ክርስቲያኖችን ጓደኛ አድርገሽ እንዳትይዢ ይላል። እንደውም እኛን እንድትገይ እንጂ ከኛ ጋር መዋጋት አለብሽ እንጂ ከኛ ጋር ህብረት ማድረግ እንዳለብሽ አያስተምርም ቁርአኑ። አንዳንድ ቁርአኑን ሐዲሱን የማያውቁት ዝም ብሎ በስም እስላም የሆኑት ግን እኛ ክርስቲያኖችን እንወዳቸዋለን፣ እኛ ክርስቲያኖች ጋር አብረን በልተን ጠጥተናል ምናምን ይላሉ። እምነቱ ግን አይፈቅድም እኮ። እምነትሽ አይፈቅድም። አሁን ከኔ ጋር ህብረት እንድታደርጊ ከኔ ጋር ጓደኛ እንድትሆኚ አይፈቅድም። ስለዚህ ሰውን መጥራት እንዳለብሽ አስገብኝም። ለምን አጣኛ ገስት ላይ ጌም እየተጫወትና የራሳችን ቤት ውስጥ ነው ካለነው። እኔም የራሴን ገስት እህቴም የራሴን ገስት ሁሉም የራሳቸው እንትኑን ገስቱን እንትን ብለን ነው በራሳችን ገስት እንትን የተላላክ ነው። እንዳትሰሚ እኮ ነው ይሄን ሀየጋ እንደዚህ አይነት ሰው አለ። ይሄውና
ፈልገው ነው እኮ ቅድም እንዳልሽው አሁን መተው ውሸት ነው ምናምን ሊሉሽ ፈልገው እኮ ነው እንጂ ደግሞ በማስረጃ የምታምኑኝማ በ9 ዓመት እንዳገባ ስለማውቁ ውሸት የለም። ሴት ልጅ ለላን ሸይጣን ይላሉ አለ ሀዲስ እኔ እሰጥሻለሁ። እሰጥሻለሁ ያ እኔ እሰጥሻለሁ መረጃዎቹን ከፈለጉ እያንዳንዱን አሁን ያወራሁት በሪካርድ አድርጎ ከፈለጉ እኔ እሰጥሻለሁ። የማለ ሰው ነው እንዴ የምንኖረው እኛ ራሳችን ሰርተን ነው ራሳችን። እሺ ወደ አምስተኛ ጥያቄ ስንገባ ሴት ልጅ የወንድ ግማሽ ናት ይላልና ለምሳሌ ምስክርነት ላይ ራሱ አንቺና የሆነ ወንድ ልጅ የሆነ ነገር ብታዩ የሆነ ጥፋት ከዛን ለምስክርነት አንቺ ብቻሽን ምስክርነቱን መመስከር አትችይም፣ ግማሽ ናት ይላል። ሁለት መሆን አለባችሁ። ከአንድ ወንድ ጋር እኩል ለመሆን ሁለት ሴት መሆን አለባችሁ። ሴት ልጅ ግማሽ ናት ይላል ሐዲስ ላይ። ሌላ ሐዲስ ላይ ይሄን እንዴት ትቀበያለሽ? አንቺ ግማሽ ነሽ፣ ከወንድ ግማሽ ነሽ። ግማሽ አይደለም። እኔ ከወንድ ልጅ እንደምበልጠው ነው። ከወንድ ልጅ ጋር በምንም አልተናነስም። ራሴን እንደዛ ብዬ አንድ ቀን አይቼው አላውቅም። እኔ ሰርቼ እኔ ልጆቼን እያስተማርኩኝ በብር ከወንድ በላይ ነው እየሰራሁ ያለሁት። ቁርአኑ ይላል ከቁርአን በላይ ነሽ፣ ከአላህ ቃል በላይ ነሽ። ኧረ አይደለሁም። እስኪ እነሱ ጉደኛ ጉድ አውጣሽ ወላ አንቺ እንዴት እንደዚህ አጥናሽ? ተከራክሮሽ ነበሩ ከአሁን በፊት። ለዛ ነው እልህ ይዞሽ ነበረ ይሄን ነገር እያጠናሽ የነበረ። እኔ በደንብ ነው ማጠና። ለምን ውሸት ነው ይላሉ። ያሌለ ነገር ስለሚያወሩ እነሱ ያሌለ ነገር ያሌለ ታሪክ ነው የሚያወሩት። ሐዲሱ ምን ይላል ብዬ ሳነበው ግን ሌላ ነው የሚለው ቁርአኑ ሐዲሱ። አሁን ለምሳሌ ሴት ልጅ በእስልምና የተከበረች ናት ምናምን ብሎ እነሱ ሲያወሩ ቁርአንና ሐዲስ ግን አይልም እንደዛ። ሴት ልጅ የወንድ ግማሽ ናት ይላል። በባሏ መመታት እንዳለበት ነው የሚናገረው። ከሰይጣን ጋር ነው እኩል የሚያደርጋት። ብዙ በጣም ብዙ ነገሮች አሉ። የህፃናት ጋብቻ አጸያፊ ነገር ነው። ለምሳሌ በኢትዮጵያ ውስጥ አሁን ህፃናት እየተደፈሩ ህፃናት እንዴት ይደፈራሉ ብለን እኛ ድምጽ እየሆነ ነው በሚዲያ ላይ። ነገር ግን ይሄንን ቁርአን ይፈቅዳል። ታዞቹ የሚያወሩት ሌላ ነው፣ ቁርአንና ሐዲስ የሚያወራው ሌላ ነው። በ6 ዓመት ማግባት ነው እንጂ የማይፈቅደው ባይዞ እኛ እምነቱን እንከተለዋለን እንጂ እኮ እምነቱ ገባሽ። እኛ ኢትዮጵያኖቹ እንዴት እንዳመነ ታሪኩን መቼም ሰምተሻል። ኢትዮጵያ ቀድሞ የራሷን እንትን አላት፣ የራሷን አካሄድ አላት፣ የራሷን እምነት አላት። እኛ መጣን እምነቱ ሲመጣ ያው ኢትዮጵያ ይሆን ያው እኩልነት ተቀበልነው እየሄድንበትም ነው እንጂ ግን አንድ ቦታ ላይ ለምን እኛ ሌላ ሀገሮች እኮ በሰይፍ ነው ያመኑት። ታውቂያለሽ አይደለ? በዱላ ነው ያመኑት። እኛ ጋር ግን በዱላ አይደለም። ነብይሽ ራሱ እኮ አይሁዶችና ክርስቲያኖችን እያሳደደ ገደላቸው ነበር። እንደውም እምነቱ ሁሉ ለአላህ እስኪሆን ድረስ ተዋጓቸው ይላል ቁርአኑ እኮ። ከኛ ጋር ራሱ አሁን እሱ ወደሱ እንመጣለን። ግን መጀመሪያ አንቺ የወንድ ግማሽ ነሽ ወይ ነው አሁን ለምስክርነት። ቁርአኑ ይላል የአላህን ቃላት ተቀበዩ። እንዴት ነው የምታምኙ? ቁርአኑን ሐዲሱን እንዴት ግማሽ ማሻአላ በለኝ። አንቺ አሳነሰኛ፣ ትንሽ ጨምርልኝ። ማመልከቻ አስገባለሁ። ማመልከቻ አስገባለሁ። ዛሬ ማመልከቻ ላስገባ ጽፌ እንዲጨምርልኝ ግማሽ እንዳያረገኝ። ባይዜ በጉልበት ምናምን ቢሆን እኮ ሴት ከሴት ራሱ ትለያያለች አይደል? ግን ይሄ የሚለው የአይምሮ ጎደሎ ነው የሚለው። አስበሽዋል? አይምሮ ማለት እኮ ሰው አእምሮ ጎደሎ ማለት እኮ በነገራችን ላይ ያበደ ሰው ነው አእምሮ ጎደሎ የሚባለው። በሶቶ ምናምን እየለበሰ መንገድ ላይ ቆሻሻዎችን የሚለቅም ይሄ ሰው አእምሮ ጎደሎ ነው። ወገን ያይኔ ትይዋለሻ። ሶ ቁርአኑ ደግሞ ሴት ልጅ አእምሮ ጎደሎ ነሽ ብሎ ሲያስቀምጥ እንግዲህ አላህ ሰማይና ምድርን የፈጠረ ነው ብሎ ሙስሊሞች የሚያምኑት ይሄ አምላክ ነው። እንግዲህ አእምሮ ጎደሎ ናቸው። ወንድ ልጅ ሴትን መምታት አለበት። አይደለም እኔ እንዴት እንደሚያምኑ ሙስሊሞቹ ራሱ ይገርመኛል። ታውቂያለሽ ነቢያት በነገራችን ላይ ከነብዩ መሐመድ በፊት አንድም ነብይ እንደዚህ አላስተማርም። በነገራችን ላይ እስልምና በ6ኛው መቶ ክፍለ ዘመን ነው አይደለ? አሁን እኛ እስልምና ከ6ኛው መቶ ክፍለ ዘመን በፊት እስልምና የሚባል ነገር የለም። ነብዩ ሲመጡ ግን ይሄን ሁሉ
ይሄን ሁሉ ጣጣ ከየት አመጡ ነው? ነቢያት ራሱ አላስተማሩ። ነቢያት ሴት ልጅ አምሮ ጎዶሎ ናት ብሎ አላስተማሩ። ማንም ነቢይ ሙሴ የሚሆን አብርሃም የሚሆን ያለፉ ነቢያት ማለት ነው። እሱ እኮ 25ኛ ነው አይደለ? 24ቶቹ እንደሰማሁትኝ ከሆነ እንደዚህ አላሉም። ለዛ እኮ ነው ክርስቲያኖች አሁን እኛ ክርስቲያኖች ነብዩ መሐመድን እውነተኛ ነብይ ነው። አዎ እኛ ክርስቲያኖች ነብዩ መሐመድ እውነተኛ ነብይ ናቸው አንልም። ለምን ነቢያት አስተምሮ ጋር ራሱ ይጋጫል ታውቂያለሽ? እኔ ከዚህ ምድር ላይ የሚያስጠላኝ ነገር አንቺ አንድ ነገር ለመማርና ለማወቅ የሆነ ቦታ ሄደሽ የኛ ሰው ምን ይላሉ? ሙድ እየያዙብሽ ነው ምን ይጋሩ ያለ ነገርን እየሰማው እንደ ሰው ሙድ ይዝብኛል። ለምን የተጻፈ ነገር ነው የምናወራበት? እኛ ለምን ሙድ እንይዛለን? ከዚህ ተርኮ የምጽፈው ነገር ሙድ እየያዙብሽ ነው። ሙድ እየያዙብኝ አይደለም እያወራን ነው። ማውራት በበኔና በነሱ ነው እንደተጀመረ ነው። ቁርአንና ሐዲስ ነው አሁን እኛ ያወራን ያለ ነው። ቁርአንና ሐዲስ ነው። ቁርአንና ሐዲስ ሙድ እየያዘ ነው ማለት ነው። ነብዩ ሙድ እየያዘ ነው ማለት ነው። ይሄንን አስተምሮ ሲያስተላልፍ ታያችሁ ነው እንማማር ሲንካል ገስት ተታውጅራ ገስት ኸያራን ጅራ ታነስ ገስት ሳይንተር ጅራኒ ገስት ወልት ያርጋኒ እንዴ ነው ማስገባችሁ? አስገቢያችሁ ቤታችሁ ኡስታዝ ከሆነ ቤቱን ከፍቶ ገስት ይላክልሽ። ኡስታዝ ከሆነ ቤቱን ይክፈትና አንድ ሰው እናስወጣለን፣ ገስት ይላክልሽ። የትኛው ኡስታዝ ነው እንደዚህ ገስቱን የሚልክብኝ? እስልምናን አሰደብሽ ነው የሚሉሽ። አሁን አንቺ ምንም የሚያስረዳሽ ማስረጃውን ብቻ ያዢ ዲር ማስረጃውን ያዢና አሁን ቀድም የአእምሮ ጎደሎ ያለች እኛ አለ ነው ፎሎ አድርጊኝ አለ ነው ያው ላወራነውና ይያለ እንደኔ አይነት ሰው መጠየቅ ይከብደኛል። እንዴ ምን ነው አይበሉኝ አይውጡኝ። ጥያቄ ነው ጥያቄና መልስ መመለስ አለብን። ግዴታ መልስ ማግኘት አለብን። ነው ዝም ብለሽ ያይሽን ራሱ እኮ ይዋቻሉ። የሚገርምሽ በ6 አመቷ የ54 አመት ሰው ያግብቷት እነሱ በጭራሽ ጥቅም ብለው ምናምን ይሉታል። በ9 አመቷ አብሮ አልተኛም ብለው ያስባሉ። አይገርምሽ? ያውን ሐላል ነው ይታወቃል። ኡስታዝ ፈትኑ ቁርአንና ሐዲስ የሚያወራው ሌላ ነው። አቦ እግዚአብሔር ቀደር ነው ሕፃን ልጅ ነው ቆንጆ ሕፃን ልጅ ነው ቆንጆ ይላል አንድ በቀደም አንዱ ኡስታዝ አቦ አንድ ትንሽ በሰል ያለችውን ፈልግለስባ ሕፃን ልጅ ነው አቦ ግን ሸሪዓ የለም። የኛ ሰዎች መሳደብ ብቻ ነው የነሱ ሸሪዓን ከይሰን ለማረብሱ ወላሂ ኾታ ሁሉ ጊዜው እንደውም መተከናው ጆለር ገዴቲና ያሰው እሺኒ ፊልማ ይከደው አረኮኝ ብሎ አማርኛ ኦሮምኛ ላይ ቤክና ለማረብሱ ለፋይዳን ከይሰን አረባ ነው ቆጳይሱ ጠይቂ ተማሪ የእንትናን እስኪ ጠይቂያተኝ የማርያ ቁጥያ ስድባት አንቺ በተለይ የሙስሊም ልጆች እንዴት እንደሚሳደቡ ስድብ አቦ የድሮ ሟቄ ፈታ ነኝ እኔ ይሳደባሉ። አትሳደቡ። እኔ እስላም ለመሆን ነው የመጣሁት። ላጥና እንጠናና በቃ ተጠናኑ እናንተ። አንቺ አሁን ረመዳን ልጾም ነው አልሽ ቅድም ብለው ልጅቷ ሙስሊም እንደሆነች እኮ ነው የማውቀው። አሁን ከኛ ጋር እያወራች ስለሆነ ሙስሊም አይደለሽም ይወጣል። ኮፕሊንክ እንደሆነች ነው እኔ ራሱ የማውቃት ልጅቷ በኦሮምኛ። እሺ ችግር የለውም። እየተደቧት እኮ ነው ዛሬ ተሳዳቢ ናቸው ምናምን እያሏት እኮ ነው። ግን እሷ ኔትወርኩ በጣም እየያዘኝ ነው እና አንዳንዴ ኖርማል ነው። ግን ድምጽ ይሰማል እናንተ ጋር ይሰማል? እዚህ ይሰማል። እንዴ ምንና ሰው ቆባትያን ጅራ ማፊንቴ ምንና ሰው ጅኒ ባዳ አይሁባቹ ዲደን ሁባቹ ናማ ሁባቹ ዶርኪና አኻናማ ድርቀማ ሞርበ ቀብደኝ ልቡ ቀብደኝ ናማቲ ወኒ ጎይና ወኒ ሁባን ነኒ ኑባን በቃ ማሪሳ ኩናማሚቲ ምን ሃሰው አንቺ ተራሽ አንዱ ትላማታ መቶ ምን አለ መሰለሽ በሚሰጀር ደውሎ ይሰማል አለገ ይሰማል አተፋና ማራቲ ማወደድ ዘፋና ማራቲ አው ጅረኛ ከሰንጅራዳ ነሙቱና ሲኒማ
ተዋት፣ አታናዷት። ሙስሊሞች ከቻላችሁ ያንጅራዳ እስልሞ ኡመተኸያ ፋሚሊ ጅረኛ ከይሰን ጅራዳ ካከሌ ጋር ማ ደንቆሮ ነኝ እንደኔ ብቻ የማወራ እና ማወቅ አለብኝ። አንድ ማላቆ ነገር እሷ እኔ በላይ አጥነታ ሊሆን ይችላል። አይዞሽ መረጃውን ብቻ ያዢ፣ ዝም በያቸው እነሱን ታያቸው። ወይ ነው የምትረጁ? ያንን ጥያቄ እንኳን እንዳትጠይቂ ነይ ውጪ ልክ ደህና ነገር እንዳስቀምጡልኝ ነገር ልወቀው። ምንም ውሸት ነገር አልተናገረችም። የተጻፈን ነገር ነው። ዋን በረ ፈሜጅሩን አይሙጅር ታያ ዋን ምንትን ደለገች ጅር ላ ሲኦል አጅነ ጨፈቀኔ አጀሱ ilmo amata kula gena amata sagali amata sadeti diro miti jonde ngada du sidam sun sana mata ko tifa gedane ninu ba nin ቆረዳ ምን ትየለ ሲዳን ጋፋት ያ አይ አንቺ በቀላሉ እንዴት ነው መያዝ ያለብሽ መሰለሽ? እናት ነብዩ መሐመድ በ54 አመቱ የ6 አመት ህፃን ልጅን የሚያገቡ እንዴት ነው ምን ያ ነገር እንዴት እኮ ሱናውን ተከታያለሽ አይደለ? ሱና ይከተላሉ ሙስሊሞቹ የነብዩን ሱና። ረመዳን ነው ልጾም ነው ረመዳን ካቆምኩኝ አጥያቴ አይወርድም። ኡክራይን እንኳን ይልኝ ያገባኝ እንጀራዬን አይጁ ስራዬን አይከለክሉ ምንም ለኔ ከላይ የተጻፈውን ነገር ማንም መከልከል አይችልም። ያገባችሁ ነው ቀላል ይሳድ። አንቺ ብዙ ጊዜ እውነቴን ነው የምልሽ ነው ዛሬም ብለናል። ኔትወርኩ እየያዘኝ ነው አይደል? ይሰማል ይሰማል ከኔ ነው ይሳን ይሰማልሽ ሀቢቢቲ ቀጥይ። ታያቸው ኮሜንቶቹን አትስሚያቸው ውዴ። በውከት የታው እንትን ያለው እርግብ ሰሚ የማርያ ቅብጥያን ምናምን እንትን እያወጣሽ አሳያተኝ። አሁን ከነሱ መረጃውን እኮ ታውቀዋለሽ። ለዛ እኮ ነው አሁን ያይሻ ነውን አውቀዋለሁ አለች እሷ እራሷ አይደል? ታውቂዋለሽ አይደል መረጃውና ወይስ ቁጥሩን እንንገርሽ? ቅድም እኮ አንብበን ነበር አብረን ያይሻን አንብበን ነበር። እየሰማች አይደለም አሁን ኔትወርኩ ያበዱባቸው ነው። እርግቢ ኔትወርኩ ይዞኛል። ኔትወርኩ ጥፍር አድርጎ አስሮኛል። ወጥተሽ ተመለሽ። ወጥተሽ ታርግሻለሁ። በሌላ ሞባይል ግን ራሴ እሰማለሁ። አይ ቆያት ውጣት ያትርግ እና ራሴ አንዳንድ ነገር አለ ማዳመጥ ያለብሽ ነገር መስማት ያለብኝ ነገር አለ አይደለም? ማወቅ ያለብኝ ነገር በዛ ወጅነች ነገዳ ጥሩ ከሆነ እንቀጥላለን። ብዙ የምናነሳቸው ነገሮችም ስላሉ እንቀጥላለን። ከሰማሽ ተቆርጣለች። እናንተ በነገራችሁ ላይ ከቅድም ጀምራችሁ እየሰማችሁ የነበረ እንግዲህ ምን ያህል እንደሚከብዳችሁ አስተምሮቱ፣ በተለይ ሴቶቹ። አሁን እቺ ትንሽ ያነበበች ናት፣ በነገራችሁ ላይ ጎበዝ ናት። ትንሽ ያነበበች ልጅ ናት። ስለ አይሻ ማቃለው አለች። ስለ ሴት ልጅ ወንድ ልጅ ሚስቱን መምታት እንዳለበት እሱ ነው ማቃለው አለች። ጎበዝ ናት ማለት ነው። ታነባለች። እርግብ አልሰማሻትም እንጂ እኮ ባልን ፈትቼ ቁጭ አልኩት እኮ እሱ የበላይ ነው ስለተባልኩ ማለት እኮ እኔ ለምን ከሱ በታች ነኝ? እኔ እኮ ማስተዳደር ይችላል አለች። አሁን እሷ ትዳሯን ፈታ ልጆቿን እያሳደገች